ያረጋትን እኮ በእናት የኔ እናት ያላለቀሳለ ብለሽ ነው። ለሊቱን ሁሉ ሲያለቅሱ ነበር ልጆች ስትወጣ በተለይ ያለው ፓርት በስማ። እሺ ቆይ ገፈተራት እንጂ ያለው ነገር አለ ብቻ ገፈተራት አለ። ሁለቱም ቤት እንዳትመጪ ውሻ ሰሬ በጎዴ ባሴቷል ግጥስማ ijoolleen saharra madadarbatan ijoolleen saharra isay jaanii tokkas ishee isan gaddarban ወይኔ ያሏት በስማ ምን ያላውራም ዝቀስ ላይ ጅና ኢትዮብ ላይ ወይኔ እኔ አታስቡ በቃ አታስቡ እነሱ እኮ የሷ ይሄ ቲክቶክ ደግሞ ሁለት ከፍተዋል እነሱ ትንሽ ናቸው ግን ቲክቶክ ከፍተዋል ብዙ ያሉ ይመስለዋል ብዙ ቲክቶክ ከፍተው እሰይ እያሉ ነበር በቲክቶክ እኛም እሰይ እንላለና እኛም እሰይ እኛ እኮ ለምንድን ነው የዋኔ የእሷ ነው የሚበዛው ታውቂያለሽ እንግዲህ እኔ ነው ግን ንግግራቸው አጥንት ይሰፍራል ንግግራቸው ነገር የኛ እኮ የነሱ እኮ አይናገሩም አይሳደቡም የኛ እኮ ገልብጦ ተነስቶ ቶሎ ብሎ ያነሳሉ የሆነ ሰው እረ አንሱ ሲባሉ ቶሎ ያነሳሉ ፈርቶ እሺ አሁን በጣም ብዙ ነው የተባለው እሺ አሁን የሷ ደጋፊ ተጨምሮበት ነው ይሄ ሁላ የሩታ የሩታ ማታው ያያል የሩታ ገዳፊዎችም አሉ እንደዛ አትሉኝም ታዲያ የሩታ ደጋፊ አሁን አብርሽን እየጠሉ ስለሆነ ለዛ እኔ ማጭዬሻለሁ አላነኝ ኬት ማታው ነው ይሄ ሁላ እንዴ የሩታ ገዳፊ ብዙ ናቸው አብዛኞቹ የሃይሚዬ ደጋፊዎች ናቸው ደጋፊ ነን እኛ አሁን ለምሳሌ ግን ይሄ ሁላ ላይኩ ይሄ ሁላ እንትኑ ኬት ማታው ማማ አይደለም ምኑ ላይ እንትን ላይ እንዴ እሱ ሁለቱንም ድብና አድርገን የምንወዳቸው እንዴ አንድ እነሱስ እንዴ ምንድነው አይደለም እንት ኮሜንቱ ላይ እኮ ነው ሁለት ወዳጅም እኮ ሁለቱ አንድ ላይ ሲያያቸው ነው በፍቅር የሚያያቸው እንጂ እኮ አሁን ተለያይቶ ብሩኬ ከሌላ ጋር እሷም ከሌላ ጋር እንደ ድሮ አጣጥበው አያዩዋቸው እሱማ ነው ኮሜንቱ ላይ አሁን ያው እንዳላችሁኝ ማለት ነው ያው ምንድነው ያሉት ግን በቃ የአመነጫጭቆ ያስወጣት ነገር በጣም ይደብራል ማለት እንደ አንድ ሴት ልጅ ሴት አክባሪዎች በዛ እንዲህ እያላችሁ አታውሩ። በቃ ተው። ሜንሽን እያደረግናቸው ነው እነዛ ጀዝባዎች እንትን እንዲሉ እያደረግናቸው። እኔ በተለይ ቤቴ ውስጥ እነዛ ቆርጠው እየለቀቁ ነው። ገባሽ? ቆርጠው እየለቀቁ ነው። እኔ ቤት አሁን ነው ስለነሱ እኔ ቤት ስለነሱ በቃ ምንም አታውሩ። ደግሞ እነዚህ ተራ ባንተዋወቅ ባልተናናቅናለ እያወኩሽ ነው ባልናኩሽ ነው የሚለው እሱ ብሩኬ እንደውም ተሸውዷል። አንዷ 5-6 አካውንት ከፍታ ሲያይ የበዙ ይመስለዋል መስላል ጅል ነው እኮ ግን ብሩኬ ምንም አያስተውልም። ያው የዋህነትም አለበት እልክም አለበት። እኛን እንደውላራቸው እኮ እንግዲህ እኔ በኔ በኩል ከዛሬ ጀምሬ ተስተካክሎ እስከሚመጡ ተሰናብቻቸው። አንቺዬ ጎበዝ ያለ ሁላ ማለት ነው ለሱ ያስብለት ይመስለዋል። እኔ ጎበዝ ያለሽ እኮ ያጠፋሻል እንጂ የትናንት እሱን ያስደሰቱትን እንኳን ክብር ነበር መኖር የፈለገ ነገር ቢሆን ትናንት እኮ የእኛን አንድነት የሚፈልጉ ናቸው እንደዚህ ያደረጉ ሰፖርት ያደረጉኝ ወይ እነሱን እንኳን አላስገባ ብለው መተው ነበረባቸው። አሁን አስቡት አሁን እኮ ላይቭ ላይ ራሱ በቀደም እኔ የኔን ፎቶ አድርጎ ምናምን ብቻ እንደዚህ አይነት ቃላቶችን ባወራው እናቴ በኋላ ላይ እንገናኝ እናንተ እናቴ ሳወራ ስለዚህ ብቻ አይደለም የማወራው ነው ስለ ጠቅላላ ኢትዮ በሮች ነው የምረግጠው። ማማኛ ምን አገባናት ነው እናቴ እየተላላፈ መጥቷል። አሁን ይሄ ኤፍሬም ተብዬው መጥቷል። ያቺኛው መርዝ ተደራችሁ ወይ አለን አየች ያመጡት ድራማ በእናትህ እኔ ከድራማው ይልቅ እግዚአብሔር ይቅር ይበለኝ መድኃኒዓለም አባቴ እኔ ከድራማው ይልቅ ያሳመመኝ ስታመም ሳለቅስ የቆየሁት የሚሰድቡ ስድብ ነው። ወይኔ
እሷን የሰደቧትን ለጆሮሽ ያስጠላል። ለጆሮ ኧረ እኛ ትናንት ስናለቅስ ነበር ራሱ በገስት ማርያም በጣም ነው ያዘንኩት። እንደው በእግዚአብሔር የሰደቧት ስድብ እንዳይመስልሽ። የሰደቧት በምንድን ነው የሰደቧት? ቁጭ ብለው ገስት ከፍተው እግዚአብሔርን ብትሰሙ ሴትነታችሁ። ሴት ልጅ እንዲህ አይነት የምትሳደብ ከሆነ ሴቶች አይደሉም። ግን እነሱ የት እየኖሩ ነው እንደሚሳደቡ? ምን አለ መሰለሽ ብሩኬ የኔን እንትን አርጋችሁ እንትን የምትሉት እሱ የራሱ ጉዳይ። እነሱ አብሮ ለሚሆኑት እኛ እርስ በርስ አንባላ። ግን እነዚህ የሚሰድቡትን ሰዎች ማጥፋት እንዴት ነው ያለብን ብለን ነው ማሰብ ያለን። ሴት ማለት እኔ ሴት ነኝ፣ አንቺ ሴት ነሽ፣ ልጆቻችን ሴቶች ናቸው። ነገ ሴት እንወልዳለን፣ ቤተሰብ አለን፣ እህት አለን። ሴት ልጅ በሴት ልጅ ላይ እንዲህ አይነት ማናት? እሷን የምታስገድላት ማን ስለሆነች ነው? እሷ ማናት? እሱ ራሱ አንድ ወንጀል ለሱ ራሱ። እሱን ሪከርድ ካለሽ ሪከርድ አስቀምጪ፣ አለምሸት ሪከርድ አስቀምጪ። እኔ ማርያምን እኔ ሼር አድርግ የሆነ ቦታ ሼር አድርጋለሁ። ሪከርድ አላደረኩም ስልኬ። እኔ ምን አለምሸት ቆይ በውስጥ እነግርሻለሁ። ለእነሱ አትልኪላቸው እነዛ እንትን የሚሉሽ ይላኩለት ለሱ ያሰ እኔ ተቃጠልኩ። ትናንትና እየየ ናኒ ገብታ ራሱ እንዴት እንዳለቀሰች ማርያም እየየ ብላ ያለቀሰችው እግዚአብሔርን ማርያምን በኢየሱስ ናኒ የትኛው ነው? በኢየሱስ እኔ በህይወቴ እንዲህ አይነት ሰው አይቻላል። እኔ ሴት ነኝ። እኔ እንደዚህ አይነት ስድብ እስቲ ይዘን እስቲ እነዚህ እንትኖች ጋር ቆይ በኢየሱስ ምን እናንተ ተከፍሎ ነው አሉ እኮ ካፋቸው የሚወጣ እኛ ያስደበደብነው ትላለች። ንፍጥ እንደው በጾሙ አፌ እንድታስከፍተ ንፍጥ ልጁን እኮ እንትን እያሉ እኮ ነው። ልጁን እያስጠቆሩት እኮ እነሱ አሁን እነሱ የደገፉ መስሏቸዋል። ኧረ ምን ደገፉት? እሱን እየጣሉት እየቀበሩት ነው። እሱ ምንድን ነው አላቸው ነው እንዴ? ኧረ በስመ አብ እንትኑንሳ አንቺ ስድቡን ነው የመርዙ የእንትኑን የደረሰች የሰደቧት ስድብ እስታ ይጅና ኧረ ሙሉ ሰምቻለሁ። እና እየየ ብዬ ነው ያለቀስኩት። ከሴት እንደ ዩቲዩብ ላይ እኮ እንደተለጥፈዋል እንዳለ ወስደው እንዴ እኔ ሲቸግረኝ እኔ አስገቡኝ ብዬ እንደው ገብቼ እንትን ስላላስገባ ኧረ ታይ ለምን ትገባላችሁ? በለዚህ ቆፋቶች አትግቡ። የሃይሚ እህቶች ቢሆኑ ጥልቅ ማርያምን አይበሉ። ማርያምን እያሉ ስም አይጥሩ። ወላሂ እያሉ አይሳደቡ። ማርያምን ስሟን አይጥሩ። ወላሂ አይበሉ። እግዚአብሔርን አይበሉ። ማርያም በእነሱ ኢትዮቧን መያዝና ማስቀመጥ ነው እኮ በእነዚህ ደስ የሚል ማስረጃ ነው እኮ ማርያምን እንዴ እሱን ራሱ ያስጠይቃል እኮ ገባሽ? የእሱን ፎቶ ነው ማርያምን በጣም ወንጀል እኮ ነው። እስቲ የእሷ እህቶች ጋር የትኛው ነው እንትን ባለፈው እንደዛ ተነጋገሩ አለቀ እንዴ። እነሱም ከተነሳ እኮ ያንቀጠቅጡታል። ግን በጣም ትንንሾች ጭንቅላት ያላቸው ስማርት ናቸው። የእሷ አሁን ወንጀል ነው የተናገሩት። ስድባቸው ምናምን ትታችሁ ወንጀል ስለተናገሩ እኛ እዚህ አዲስ አበባ ላይ አስቀጠቀጥን ብለዋል። ቲክቶክ ላይ ራሰ እኛን ያስመጣነው እኛንን ያስመታ ነው እሷንም ምናምን ብለው የተናገሩትን ሪከርዱ ማንም እንዳይጠፋ ማስቀመጥ ነው ያለባችሁ። ተዋረዱ እኮ አልተመታም እንጂ ቢያውቁ አልተመታም። ግን ስለዚህ እኔ አሁን ሀናንዬ በውስጥ እነግርሻለሁ እነሱ ምን ያህል መራመድ እንደሚችሉ እነግርሻለሁ። ምክንያቱም መታወቂያ የሌለው ሰው ነው የሚልኩት ማለት ነው። ይሄንን መታወቅ መቻል አለበት። እዚህ ጋር እንደዚህ ብለሽ እንትናት ተራዎች ናቸው እነሱ። ምንም ናናንዬ ግን የሚባለው ልጅ ሄዱ ባያለው አላኩልኝ እንትኑን ብሏል እኮ ሰው ያስፈልጋል እኮ አሁን እዚህኛ መቼም ሰው ቤት ነው የምንሰራ። ምን ማድረግ አንችልም። አፍቃሪዎች ናቸው እንደዚህ እያሉ ያሉት ብሎ መናገር ልጅቷን እንደዚህ አድርግ እሱን እየጣሉት ነው። ብሩኬን ከፍ ያደረጉት መስለው እየቀበሩት ነው። ጌታን እንዳለ የተነሳው የእሱ ፎቶ ነው። በህግ ራሱ እሱን ራሱ የሚያስጠይቅ ነገር ነው እያደረጉ ያሉት። ማርያምን አዲስ አበባ ላይ ተብሏል። የእሱ ደጋፊዎች ናቸው። የልጅቷን ህይወት ያሰጋድ። ማርያምን እስከ ጥግ ብሩኬን ካለበት ተገብቶ ሲጀመር ሀኒ እንዴት አደራችሁ? ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። በፊት ራሱ እኮ ፍፄ ከነሱ ጋር ነበረ እኮ ፍፄ ከነዚህ ጋር እያወራ ያኔ እኮ አደፋፍና ሀይሚ
ከሰው ዘንድ እንዳይጣል አድርገህ አለፈች እንጂ ፍፄ ከነዚህ ሴቶች ጋር ያወራል። ምን ሽ ነው አትወሱ። ድምፅ ራሱ አላወጣም። ድምፅ አሁን ራሱ የሆነ ነገር ሃይሚ ላይ ቢደርስ ፍፄ ይጠየቃል። እኔ ለበጎ የሆነ ነገር ብትሆን ምንም ሲሳደብ እንደዚህ አደርጋለሁ አላለም። ይህን ጊዜ ለሆነ ነገር ፈልጓቸው ይሆናል። ባሽ የሆነ ነገር አድርግልን ስትልን ብለዋቸው ይሆናል። በዛ ሰዓት ተነጋገር። ያ ብቻ ነው የወጣው። ምን መጥፎ ቃል ፍፄ አንድ ነገር ግን ልንገራችሁ፣ እዚህ ጋር አንድ ነገር ልንገራችሁ። እነሱ አትሸወዱ። እኔ የምጠየፈው ስድብን ነው። እንዳይሰደቡ እነዚህ ልጆች ማጥፋ። እነሱ ወጣም ወረደ እኛ እርስ በርስ አንጣላ። እነሱ ሃይሚን አትሳድቡ ብለው ወጡን አድላቸው። እነሱ አውቀው ነው ስራ እየሰሩ ነው። እናት አይገባችሁም እንዴ? እንዴት የሰው ልጅ ጓደኛውን ፎቶ እየዘቀዘቀ እየመጣ ይሄ እንደዚህ ብሎ ይሳደብ? እነሱ አብረው ነው የሚውሉት። እዚህ ሚዲያን ህዝብ ያባላሉ። ከዚህ አይነት የወረደ ስራ ይውረዱ። በቃ ያስጠላል። ይሄ የተጨማለቀ አይደለም። እኔ ልንገርሽ እዚህ ጋር ልንገርሽና ማለት ነው አለምሸትዬ፣ እኔ ለሌላ አይደለም። አሁን በገባ ቁጥር ያስደሳታቸው ቤተሰብ እንደው ደስ እንዲላቸው ሰፖርት ያደረጋቸው ያ ቤተሰብ የነዚህ አይነት ፍቅር ነው እንዲያገኘውት ይሄኔ በሰለ ፍቅር ቤተሰብ ነው እንደማጣው ብሎ በትናንትናው ራሱ መመለስ ይሄን ነገር ካት ማድረግ ነበረባቸው። እኔ ራሱ ያሰብኩት እሱን ነው። እኔ የሚያሰብኩት ኤልስያ ደህና ነኝ እናቴ፣ አንቺ ነሽ እንዴ? ተለውኔ ነኝ። ሰላም ነው፣ ሁሉ ሰላም ነኝ ይመስገን። ሃናንዬ ስለዚህ ጉዳይ እኔ በውስጥ አወራሻለሁ። እሺ ቲጂም የአዲስ አበባ ልጅ ናት መሰለኝ፣ አያት አለው ብዙ ጊዜና ቲጂ ፎሎ አርጊኝና እኔም አዲስ አበባ ስላለው ላውራሽ። ሃናን በውስጥ እነግርሻለሁ። እሺ እናቴ። በተለይ እኔ በሚቻላችሁ ነገር ስለነዚህም እንደው ኢትዮጵያ ቢሆን እኔ ቅዱስ ገብርኤልን አደርገዋለሁ። እንደነ ዮሐንስ ስልኬን አስቀምጥልሻለሁ። አንድ ጥያቄ እዚህ ጋር ልጠይቃችሁ እህቶች፣ ማርያም እንደ ዮሐ ሚዲያ እሺ፣ ስልኬን አስቀምጥልሻለሁ። ኢንቦክስ ላይ ፎሎ ባክ አድርገሻለሁ። እየሰማችሁኝ ነው? እዚህ ጋር እንደ ዮሐ ሚዲያ እንደ እግረኛው ሚዲያ እግዚአብሔር ስልክ ቁጥር አለ። እንደው ስለነዚህ አረብ ሀገር ላሉ እህቶቻችሁ እንደው በእግዚአብሔር ሆኖባችሁ ሄዳችሁ ስለነዚህ አገራችን ምን ደረጃ ላይ ነው ያሉት? ይሄ ራሱ እኮ ቢያስተላልፍ እግረኛው ሚዲያ እንትን ቢል ይሰራበታል እኮ። እግዚአብሔርን ነው የምለው። እነሱ ተሰሚነት ያላቸው ናቸው እንዴ። ምን እያረጉ እግረኛው ሚዲያ ማቅረብ እንጂ ለህግ አያቀርብም። ለህግ የሚያቀርቡት ቅልቦች ናቸው። ቅልቦችን ማነጋገር ነው ፈልጉ እንዴ። እሱ ሚዲያ ላይ ነው የሚያወጣው። እነዛ ግን ሚዲያ ላይ ያወጣም ስራ ነው የሚሰሩት። ቀልብም ተከፍሎት ነው አሉ እኮ አይደል? እንደዚህ የሚያቀርበው ሁሉም ተከፍሎት ነው። ያም ተከፍለሽ ነው። ማርያምን ያዋርድልን፣ እንከፍላለን። ጌታ ቲጂ እነሱ ያሉት ዱባይ ነው አይደለ? ይሄን ነገር የሚያደርጉት ማለት ነው። ስለዚህ አሁን ፕሮፋይሉ ማቸው ምናምን ያው ለሱም መጥፎ ነው። ገባሽ? እሱን የሚያስጠላ ከዚህ በፊትም የሆነ ምስለ ስዕል እንትን ብለው እኔ የሆነ ደረጃ ላይ ደርሼ በኋላ ይቅር ብላለች ይቅርታ ተብሏል ተብሎ ነው የታለፈው እንጂ ከዚህ በፊት እንደዚህ ገብቼ እነገኒ እነ ምናምን ባሉበት በውስጥ አውርተን ምስለ ስዕል ዘቅዘቃ እንትን ብላ ሄደናል። ከዱባይ ጋርም እኮ ግንኙነት ማድረግ እኔ ዱባይ እመላለሳለሁ በነገራችን ላይ ማለት ነው። ከኤምባሲዎች ጋር ራሱ ኮንታክት ማድረግ ግን በውስጥ እናውራ። አሁን ለማንኛውም እዚህ ጋር ማውራቱ ምናምን ትርጉም የለውም። በውስጥ አወራሻለሁ። ዱባይም ቢሆን እኔ እመላለሳለሁ። በቃ ኢትዮጵያ ነኝ ያለው ቲጂን ማውራት አለው። ስራ ላይ ስለሆነ በጆሮ የሚያስጠላ ነገር ነው እያደረጉ ለልጅቷ። በጣም እኛ አመመን እኮ አመመን፣ እንዴ አመመን፣ ታመመችን፣ እግዚአብሔርን ታመመን። እቺ አንድ ፍሬ ሕፃን ልጅ ገና እያየናት ያደገች ልጅ እንደዚህ ሩዝ በከፈተ አፋቸው ይከፈታሉ፣ ይካፈታሉ ባለጌዎች። እኔ ሰምቻለሁ እኮ ሴት አሰዳቢ ሴት ልጅ እናት ከሴት ልጅ ሴት ሆነሽ አንቺ አመጣይስ